ዛሬ ማወራችሁ ብዙ ሴቶችን ለመሃንነት እያጋለጠ ስለሚገኝ ፖሊሲስቲክ ኦቫሪያን ሲንድረም ወይም የማህፀን ውሃ መቋጠር ስለሚባለው ነገር ነው። ሊያስከትል የሚችለውን ጉዳት በቀላሉ መከላከል ስለምንችልባቸውን መንገዶች እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንዲት ሴት ስትወለድ ከብዙ ሚሊዮን እንቁላሎች ጋር ነው አብራ የምትወለደው። እነዚህ እንቁላሎች ደግሞ የሚቀመጡበት ቦታ እንቁልጢ ወይም ኦቫሪ እንለዋለን። ታዲያ ዛሬ የማወራላችሁ ችግር የሚከሰተው የሆርሞን መዛባት በሰውነታችን ውስጥ ሲፈጠርና ይሄ የሆርሞን መዛባት ደግሞ እንቁልጢ የምንላትን እንቁላሎች የተቀመጡበትን ቦታ ማለት ነው፣ እዛ ላይ በሚያሳድረው ተጽዕኖ ምክንያት ነው ማለት ነው። በነገራችን ላይ ምናልባት ካላያችሁት ከዚህ በፊት 2 ቪዲዮዎችን ሰርቻለሁ ስለ ሆርሞን መዛባት እና በደንብ አድርጋችሁ ትማሩበታላችሁ። ሄዳችሁ ብትመለከቱት ደስ ይለኛል። ዛሬ ግን የማወራችሁ ስለ ፒኮስ ወይም ፖሊሲስቲክ ኦቫሪያን ሲንድረም ነው። ፒኮስ የሚለው ቃል የመጣው እንግዲህ ጽሁፉ ላይ እንደምታዩት ፒሲኦኤስ ከሚለው ነው። ፖሊሲስቲክ ኦቫሪያን ሲንድረም ማለት ነው። ከዚህ በኋላ 10 ጊዜ የማህፀን ውሃ መቋጠር ከምል ፒኮስ እያልኩ ሄዳለሁ። ያንን ስል ደግሞ እያልኩ ያለሁት ምንድነው እቺ እንቁልጢ የምንላት ቦታ ላይ ብዙ ውሃ የቋጠሩ ከረጢት ነገሮች አሉ ማለት ነው። እነዛ መኖራቸው ደግሞ እንቁላል በትክክል እንዳትለቀቅ ያደርጋሉ ማለት ነው። እንቁላል ደግሞ በየወሩ በትክክል የማይለቀቅ ከሆነ የወር አበባ ላይፈጠር ይችላል። የሚፈጠርም ከሆነ ደግሞ እየቆየ እየተዛባ እንዲፈጠር ምክንያት ሊሆን ይችላል ማለት ነው። ስለዚህ እነዚህ ጉዳቶች በአጠቃላይ ፖሊሲስቲክ ኦቫሪያን ሲንድረም ወይም ፒኮስ እንለዋለን ማለት ነው። ፒኮስ ያለባቸው ሴቶች ላይ የሚታዩ ምልክቶች የመጀመሪያው ነገር ምንድነው? የወር አበባ መዛባት፣ ጊዜውን ጠብቆ አለመምጣት ሊሆን ይችላል። ወይም ደግሞ በጣም ረጅም ጊዜን እየቆየ መምጣት ሊሆን ይችላል። ጭራሽ አለመኖርም ሊሆን ይችላል። ስለዚህ የመጀመሪያው ምልክት ይሄ ነው። ከዛ በተጨማሪ የስሜት መለዋወጥ፣ የሰውነት ውፍረት በጣም መጨመር፣ ወይም ደግሞ አንዳንድ ጊዜ ሰውነት ክብደትን መቀነስ አለመቻል፣ ቆዳ ላይ ያሉ ችግሮች በተለይ ከብጉር ጋር የተያያዙ ነገሮች፣ ወዛማ የሆነ ፊት ማጋጠም፣ እንዲሁም ደግሞ ፊት ላይ እንዲሁም ያልተለመዱ ቦታዎች ላይ ማለትም ወንዶች ላይ ለምሳሌ ደረት አካባቢ ላይ፣ ፊት ላይ ፀጉር መውጣት የተለመደ ነው። ይሄ ግን በሴቶች ላይ ሲፈጠር አንዱ የፒኮስ ምልክት ሊሆን ይችላል ማለት ነው። ከዛ በተጨማሪ የስኳር ህመም አብሮ ተያይዞ ሊፈጠር ይችላል። ስለዚህ እነዚህ የፖሊሲስቲክ ኦቫሪያን ሲንድረም ምልክቶች አድርገን ልንይዛቸው እንችላለን ማለት ነው። ዛሬ እያወራሁላችሁ ያለሁት በተለምዶ የማህፀን ውሃ መቋጠር በሚል እንግዲህ አንዳንድ ሴቶችም እንደዛ ማድረገው ስለሚገልጹት ነው ይህንን ቃል የተጠቀምኩት። ይሄ ሁኔታ በዋነኝነት በምን ምክንያት እንደሚከሰት የታወቀ ነገር የለውም። በትክክል ይሄ ነው የሚያመጣው የሚለውን ነገር ደግሞ ለማወቅ እስካሁን ድረስ በሳይንስ ትንሽ ከባድ ሆኖባቸዋል። ነገር ግን በተለይ ኢንሱሊን ከሚባለው በሰውነታችን ውስጥ የስኳር መጠን ወይም ግሉኮስ የምንለው በትክክል ሰውነታችን እንዲጠቀም የሚያግዝ ማለት ነው። ስለዚህ ከሱ መጠን መብዛት ጋር የተያያዘ ነው አብዛኛውን ጊዜ። ለዛ ነው ብዙ ጊዜ ፒኮስ ያለባቸው ሴቶች የክብደት መጠናቸው ከፍ ያለ ይሆናል፣ እንዲሁም ደግሞ የስኳር ህመም ሊያጋጥማቸው ይችላል የምንለው ማለት ነው። ከዛ ውጭ ግን እንግዲህ ብዙ ጊዜ በዘር የመተላለፍ ነገር አለው። ስለዚህ አንዲት እናት ወይ እህት ቤት ውስጥ እንግዲህ ይሄ ፒኮስ ወይም ፖሊሲስቲክ ኦቫሪያን ሲንድረም ያጋጠማት ካለች ወደ ሴት ልጇ የመተላለፍ እድል ይኖረዋል ማለት ነው። ከዚህ ውጭ ግን ይሄ ነው በትክክል የሚያመጣው የሚለውን ነገር የሚታወቅ ነገር አይደለም ማለት ነው። ይህ በሰውነታችን ውስጥ የስኳር መጠንን የሚቆጣጠርልን ኢንሱሊን የምንለው ሆርሞን መብዛት ከፒኮስ ጋር ምን ያገናኛል የሚለውን ነገር ቃጥር አድርጌ ለማብራራት ያህል ይሄ ኢንሱሊን በሰውነታችን በብዛት በሚመረትበት ጊዜ ኦቫሪ ወይም እንቁልጥ ያላት የሰውነታችን ክፍል ኤስትሮጅንን፣ ፕሮጀስትሮንን ማለትም የሴቶች ሆርሞን የምንላቸውን ከማምረት ይልቅ የወንድ ሆርሞን የሚባለውን አንድሮጅን የሚባለውን በከፍተኛ ሁኔታ እንዲያመርት ያደርጋል። ያ በሚፈጠርበት ጊዜ ደግሞ ሴቶች ላይ እንዳልኳችሁ ባልተለመደ ሁኔታ ፊት አካባቢ፣ ደረት አካባቢ ብዙ ፀጉር እንዲኖር፣ ለብጉር፣ ወዛማ ለሆነ ፊት፣ ለእንደዚህ አይነት ቆዳ ለመጋለጥ ምክንያት ሊሆን ይችላል ማለት ነው። በዚህ ነው ፒኮስ ከምንለው ነገር ጋር የሚገናኘው ማለት ነው። መልካሙ ዜና ፒኮስ ወይም ፖሊሲስቲክ ኦቫሪያን ሲንድረም ለረጅም ጊዜ በእድሜ ልካችንን በሚያስብል ደረጃ አብሮን የሚቆይ ነገር ቢሆንም በቀጥታ ደግሞ እሱን ለማከም የሚያስችል ቀጥተኛ የሆነ መድኃኒት፣ ያ ማለት ምን ለማለት ፈልጌ ነው? ለምሳሌ አንድ ሰው ኒሞኒያ ቢያመው ወይ ሌላ ታይፎይድ ቢያመው ለምሳሌ ቀጥታ ታይፎይዱን ሊገልለት የሚችል ወይም ሊያጠፋለት የሚችል መድኃኒት አለ። ለፖሊሲስቲክ ኦቫሪያን ሲንድረም ግን በቀጥታ ያንን ነገር የሚያጠፋለት መድኃኒት እስካሁን ድረስ የለም። ነገር ግን እንደሚደረገው የአኗኗር ዘይቤን በማስተካከል እንዲሁም ደግሞ ከሆርሞን ጋር የተያያዙ ችግሮች ካሉ እነዛን ነገሮች በሌላ ሆርሞን በመተካት
ብቻ በተለያዩ መንገዶች በመጠቀም ረጅም ጊዜ የሚወስድ ሕክምና ነው። ግን ያንን ሕክምና በማድረግ ሊፈጥር የሚችለውን ጉዳት መቀነስ ማሻሻል ይቻላል። እንዳልኳችሁ አብረው ተያይዘው ከመሃንነት ጋር የሚያያዙ ችግሮች ሊያጋጥሙ ይችላሉ። ግን እንደዛም ቢሆኑ አሁን ይሄ ፒኮስ ያለ ወይም ፖሊሲስቲክ ኦቫሪያን ሲንድረም ያለባቸው ሴቶች ራሱ በሰላም እርግዝና እንዲፈጠር እርግዝናው ቀጥሎ እንዲሄድ ማድረግ ይቻላል በህክምና እርዳታ። እንዲሁም ደግሞ እነሱ ጤናማ የሆነ የአኗኗር ዘይቤን እንዲከተሉ ከተደረገ አብሮ ማኔጅ እየተደረገ መቆየት የሚችል ነገር ነው ማለት ነው። ስለዚህ መልካሙ ዜና ምን መሰላችሁ? ምንም እንኳን ረጅም ጊዜ በህይወታችን ውስጥ የሚቆይ አይነት ሁኔታ ቢሆንም የተለያዩ የአኗኗር ዘይቤያችንን ካስተካከልን፣ አመጋገባችንን ካስተካከልን ግን በቀላሉ ተቆጣጥረን ማለፍ የምንችለው ነገር ነው ማለት ነው። የአኗኗር ዘይቤን ማስተካከል ሲባል መጀመሪያ ላይ የሚቀመጠው አመጋገባችንን ማስተካከል ነው። ከታሸጉ ምግቦች፣ ብዙ ዘይት ቅባት ካለባቸው ምግቦች እንዲሁም ደግሞ ከጣፋጭ ነገሮች ራሳችንን ማራቅ አለብን። ይሄ ደግሞ የሚሆንበት ምክንያት ምንድነው? በሰውነታችን ውስጥ የስኳር መጠን እንዲጨምር ሊያደርግ ይችላል። ስለዚህ እንዲሁም ደግሞ የውፍረት መጠናችን እንዲጨምር ሊያደርግ ይችላል። ቅድም እንዳልኳችሁ ደግሞ ክብደታችን በሚጨምርበት ጊዜ፣ ስኳር መጠን፣ ጣፋጭ ነገሮች በሚበዙበት ጊዜ ኢንሱሊን የምንለው ሆርሞን የበለጠ በከፍተኛ ሁኔታ እንዲመረት ሊሆን ይችላል። እንዲሁም ደግሞ የሆርሞን መዛባት ራሱ በጣም እንዲጨምር ምክንያት ሊሆን ይችላል። ስለዚህ አመጋገባችን በተቻለ መጠን ቅጠላቅጠል ያለባቸው የተመጣጠኑ ምግቦች፣ ፕሮቲን ያለባቸው ምግቦች እንዲሁም ደግሞ በፋይበር የበለጸጉ ምግቦችን መመገብ ይመከራል ማለት ነው። ስለዚህ አንደኛውና ዋነኛው ፖሊሲስቲክ ኦቫሪያን ሲንድሮም የሚያመጣውን ነገር ማሻሻል የምንችልባቸው መንገዶች ምንድነው? እራሳችን ራሱ አመጋገባችንን በማስተካከል ነው ማለት ነው። ሁለተኛው ደግሞ የሚነሳው ነገር የአካል ብቃት እንቅስቃሴን በማድረግ ነው። የአካል ብቃት እንቅስቃሴ ሲባል እንደየአቅማችሁ የሕክምና ባለሙያ እያማከራችሁ ከጎን ለጎን ማለት ነው ስፖርት መስራት ይኖርባችኋል። ይህም ደግሞ የሰውነት ክብደታችን እንዲቀንስ ትልቅ አስተዋጽኦ ይኖረዋል። በዛ ላይ ደግሞ በቂ የሆነ እንቅልፍ እረፍት እንድናገኝም የራሱ የሆነ አስተዋጽኦ አለው ማለት ነው። በቂ እረፍት ማግኘት፣ በቂ እንቅልፍ ማግኘት ደግሞ ጠቀሜታው ወደ ሶስተኛው እንግዲህ ብዙ ጊዜ ፖሊሲስቲክ ኦቫሪያን ሲንድሮም ያለባቸው ሰዎች ላይ የሚታዩባቸው ምልክቶች እንዲባባሱ ከሚያደርጉት ነገሮች ውስጥ ዋነኛው ምን መሰላችሁ? ጭንቀት ነው። ስለዚህ ጭንቀት እንዲቀንስ ደግሞ የአካል ብቃት እንቅስቃሴ ማድረግ የራሱ የሆነ አስተዋጽኦ አለው። በጭንቀት ጊዜ ምን መሰለ የሚፈጠረው? በሰውነታችን ውስጥ የሚመረቱ የጭንቀት ሆርሞኖች አሉ እነ አድሬናሊን እና ኮርቲሶል የሚባሉ ማለት ነው። አድሬናሊን የሚባለው እንግዲህ በአድሬናሊን ተገፋፍቼ ምናምን ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። የሆነ ነገር የሚያስደነግጥ ነገር ሲፈጠር ለመሸሽ አድርጋችሁ የማታውቁትን ነገር የምታደርጉት ማለት ነው። ያ ምንድነው? ሰውነታችን ሲደነግጥ ሲጨናነቅ የሚፈጠር ሆርሞን ነው ማለት ነው። ይሄ ሆርሞን በሚፈጠርበት ጊዜ ጎናዶትሮፒን ሪሊዚንግ ሆርሞን የምንላቸው እነዚህ ደግሞ ምንድነው? በሰውነታችን ውስጥ በዋነኝነት እንቁላል እንድትለቀቅ እርግዝና በደንብ እንዲፈጠር የሚያግዝ ሆርሞን አለ። እነዛ ሆርሞኖች ደግሞ እንዲቀንሱ ያደርጋል ማለት። በዚህ ምክንያት የበለጠ የወር አበባችን እንዲዛባ፣ እንቁላል እንዳትለቀቅ እንዲሁም ደግሞ የሆርሞን መዛባት የበለጠ እንዲባባስ ሊያደርግብን ይችላል ማለት ነው። ከዚህ በተጨማሪ ደግሞ አሁን እንዳልኳችሁ ረጅም ጊዜ የሚያስጨንቅ ሁኔታ ላይ ከቆያችሁ፣ ጭንቅላታችሁ በጣም ስትረስድ የሚሆን ከሆነ፣ እንቅልፍ ማታኙ ከሆነ ዶፓሚን እና ኢፒኔፍሪን የሚባሉ ሆርሞኖች ይመረታሉ። እነዚህ ደግሞ ምንድነው? ወደ ማህፀን የሚሄድ ወይም ማህፀን ውስጠኛው ክፍል ላይ ወዳሉ ሰውነት ክፍሎቻችን ማለት ነው የሚሄደው የደም መጠን እንዲቀንስ ያደርጋል። ይሄ ደግሞ ምንድነው? እርግዝና ቢፈጠር እንኳን መጀመሪያ የወንድ ዘርና የሴቷ እንቁላል ከተዋሃደ በኋላ ሄዶ የማህፀን ግድግዳ ላይ መጣበቅ አለበት። ያ ካልሆነ እርግዝናው መቀጠል አይችልም ማለት ነው። ስለዚህ ይሄ ነገር እንዳይፈጠር ያደርግብናል ማለት ነው። ስለዚህ እርግዝና እንዳይፈጠር፣ እርግዝናም ከተፈጠረ ደግሞ ሰርቫይቭ አድርጎ እያደገ እድገቱ እየጨመረ እንዳይሄድ ያደርግብናል ማለት ነው። ከዛ በተጨማሪ ደግሞ እነዚህ የስትረስ ሆርሞን ወይም የጭንቀት ሆርሞኖች የምንላቸው ሆርሞኖች በሰውነታችን በሚመረቱበት ጊዜ የኤስትሮጅን መጠን እንዲቀንስ ያደርጋል። ኤስትሮጅን ደግሞ እንቁላላችን ኳሊቲ እንዲኖረው በደንብ አድርጎ እንዲያድግ በትክክል ማቹርድ እንዲሆን የሚያደርግ ሆርሞን ነው። ስለዚህ ከሱ ጋርም ተያይዞ ችግር እንዲገጥመን ይሆናል ማለት ነው። እና በጣም እዚህ ጋር ማንሳት የምፈልገው ነገር ቪሸስ ሳይክል የሚባል ነገር አለ። ምንድነው? አንደኛውን ነገር እያመጣ እያባበሰ የሚሄድ አይነት ሳይክል ማለት ነው። እሱ ምንድነው? ብዙ ጊዜ የመሃንነት የሚያጋጥማቸው ሰዎች ማህበረሰቡ ባለው ጫና ምክንያት ለከፍተኛ ጭንቀት ይጋለጣሉ። ለከፍተኛ ጭንቀት መጋለጣቸው ደግሞ መልሶ የወር አበባ የበለጠ እንዲዛባ፣ እንቁላል እንዳትለቀቅ፣ ነገሮቹ የበለጠ እየተባባሱ እንዲሄዱ፣ ሆርሞን እንዲዛባ ያደርጋል። ያ ሆርሞን መዛባቱ እርግዝና ለመፈጠሩ ደግሞ መልሶ ጭንቀት እንዲፈጠር ያደርጋል። ስለዚህ ይሄንን ነገር ዛሬውኑ ማቆም አለብን። በዚህ ውስጥ እያለፋችሁ ያላችሁ እህቶቼ ወንድሞቼ ካላችሁ እባካችን የስነ ልቦና ምክር አግኙ። እንዲሁም ደግሞ ከጤና ባለሙያዎች ጋር ተመካከሩ። በየሃይማኖታቸው ጸልዩ። ከዛ ደግሞ ማድረግ የምትችሉትን ነገሮች በሙሉ የሕክምና ምክር እያገኛችሁ ራሳችሁን አረጋግታችሁ አሁን ባልኳችሁ
መንገድ አመጋገባችሁን እያስተካከላችሁ ስፖርት እንቅስቃሴዎችን እየሰራችሁ ራሳችሁን ከጭንቀት እያራቃችሁ እንግዲህ እግዚአብሔር የምትፈልጉትን ነገር እንዳይሳካላችሁ መሞከር ነው ማለት ነው። ስለዚህ ዛሬ በዚህ ፖሊሲስቲክ ኦቫሪያን ሲንድረም ወይም ደግሞ የማህፀን ውሃ መቋጠር በሚባለው ዙሪያ ያዘጋጀውላችሁ ይሄን ይመስል ነበር። ምናልባት መግለጽ የነበረብኝ የረሳሁት ነገር ካለ እንደተለመደው ኮመንት ላይ ያስቀምጡልኝ። ይሄ በነገራችን ላይ በጣም ሰፊ ቶፒክ ነው። እንደዚህ በአጭር ቪዲዮ ብቻ የሚመለስ አይደለም። በተለያዩ ነገሮችም ላይ አፌክትድ ስለሚሆን ማለት ነው። ስለዚህ ቀጣይ እንድሰራላችሁ የምትፈልጉት ርዕስ ወይም ደግሞ ከዚህ አንጻርስ ምን ትያለሽ፣ ከዚህ አንጻርስ ምን ትያለሽ ብትሉት ነገር ካለ እንደተለመደው ኮመንት ላይ ያስቀምጡልኝ። ለማታውቁኝና አዲስ ለሆናችሁ እኔ ረዴት እንዳለው እባላለሁ። በሙያዬ ክሊኒካል ሚድዋይፍ ነኝ። በዚህ ቻናል ላይ ስለ እናቶች፣ ስለ እርግዝና፣ ስለ ወሊድ፣ ስለ ህፃናት ጤና፣ አጠቃላይ ስለ ተዋልዶ ጤና የምንወያይበት ቻናል ስለሆነ በደንብ ይጠቅሟቸዋል። ስለዚህ ሰብስክራይብ ካላደርጋችሁ ማዛሬ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም እነዚህ መረጃዎች ለሌሎች ሰዎች እንዲደርሱ አስተዋጽኦ አድርጉ። በዩቲዩብ ብቻ ሳይሆን በሌሎች የሶሻል ሚዲያ ገጾች ላይም ልታገኙ ትችላላችሁ። እንግዲህ የምታስቡትን ነገር ሁሉ ልጽፉልኝ እንችላላችሁ ማለት ነው። ለዛሬ ያዘጋጀላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።